የብልጽግና አገዛዝ ቢወገድም ኢትዮጵያ የመከፋፈል የመበታተን አደጋ ይገጥማታል። ምንድነው አንተ ያለ ንባብ? እሱ ከባድ ንባብ ነው። መጨረሻው ምን ይሆናል የሚለው ከኔ ከብልጽግና በኋላ ያው ሁለት ሶስት ሴናሪዎች ሊኖሩ ይችላሉ ብለው መገመት ነው የሚቻለው። በአንድ በኩል ይሄ ስርዓት አስገድዶ ወደ ሽግግር መንግስት ይገባል የሚል ነው ትልቁ ተስፋ። ይሄ ስርዓት እንደ ሌሎቹ ስርዓቶች እንደውም ጊዜው ረዝሟል። ካሁን በኋላ ብዙም የሚያጠራጥር አይመስለኝም። እንደዚህ እያደረገ ህዝቡን እየጨፈጨፈ በድሮን እየጨፈጨፈ የሚኖር መንግስት አይኖርም። ለዚህም ሁሉም ሰው ለትግል በተነሳበት በውጭም በውስጥም የፈለገ የውጭ ድጋፍም ቢኖር አይ ቲንክ አሁን የውጭ ድጋፍ የማይገታው የትጥቅ ትግሉ እየገፋ በሄደ ቁጥር ስርዓቱ ይሽመደመዳል። ተገዶ ወይ እሱን የጨመረ ወይ ብልጽግና የሌለበት የሽግግር ስርዓት ይኖራል ነው። በዚህ ዙሪያ የሚሰሩ የሚመራመሩ ኢትዮጵያውያንም አሉ። ያ ሽግግር ብዙ የህዝቦች ጥያቄ የተለያዩ ጥያቄዎች 40 ቀንም 80 ቀንም 1 ዓመትም 2 ዓመትም ወስዶ ህዝቡ እስካሁን ያጣሉንን ሁሉ ፈተን ሁላችንም በጋራ ተፈቃቅረን ወደ እድገት የምናመራበት ስርዓት መስራት የሚችል ትውልድ አለ ብዬ አስባለሁ። ዶንት ኮል ሚ ናኢቭ። የኢትዮጵያ ህዝብ ሰልችቶታል። አንድ ነገር የሞከረው ነገር ሁሉ ከሽፏል። ያልተሞከረው ነገር ተቻችሎ ለሁሉም የሚሆን ስርዓት ማበጀት ነው። ስለዚህ ንጉሳዊም ካልሰራ፣ የደርግም ካልሰራ፣ የኢህአደግም ካልሰራ፣ የብልጽግናም ካልሰራ ከሁሉም የተወጣጣ አንድ ነገር መፈጠር ግን ይችላል። ወይ በእኛ ሀገር ብቻ የተጀመረ አይደለም። ብዙ ሀገሮች በሲቪል ወር አልፈው ምን ብለው ወይ አስተዳደራቸው አስተካክለው ወይ ለሁሉም የሚሆን ህግ አውጥተው መኖር ይችላል። ሁሉም ህዝብ በአንድ ፖለቲካ አስተሳሰብ ስር ኖሮ አያውቅም። እስራኤል ስትሰራ ከተለያዩ ሀገር ነው የሄዱት። ከራሽያ የሄደው ኮሚኒስታዊ የሆነ አስተሳሰብ ነበረው። ከአሜሪካ የሄደው ሊበራሊስት ነው። ከአፍሪካ የሄደው ሌላ ነው። አሁን ቤተ እስራኤሎች አዲሶች የተቀላቀሉት ይዘውት የሄዱት ከኢትዮጵያ ሌላ ነው። ግን 11 የሚሆኑ ፓርቲዎች አሉ እዛ ሀገር። እስራኤልን በተመለከተ አንድ ናቸው። እድገታቸው አላስቆምም። ቴክኖሎጂ አላስቆማቸውም። በየሄዱበት አገር እስራኤላዊነት ነው ያቆማቸው። ይሄ ማድረግ ይቻላል። እቺ የተበተነች አገር ሆና ዓለምን የምታስፈራራ አገር ከሆነች ይሄ ሰፊ ልምድና ታሪክ ያለው ህብረተሰብ እኔ ይሄ ችግራል ምን የለኝም። የተወሰኑ እልከኞች ይኖራሉ። እነሱ የሚገዙበት ሁኔታ በአብይ ያልቃል። ካሁን በኋላ ዲክታተር አንድ ዘር አንድ ጉዳይ መጥቶ ኢትዮጵያን የሚገዛበት ነገር አንቅቷል የሚል የብዙ ልሂቃን ስምምነት ያለ ይመስለኛል። ይሄ ሳይሆን ቀርቶ በጣም አስቸጋሪ ከሆነ የተወሰነ ፎርም ኦፍ ገቨርናንስ ይፈጠር ይሆናል የሚል ግምት አለኝ። በአንድ ህገ መንግስታዊ ማዕቀፍም ሆኖ ቢሆን የየራሱ አስተዳደር ያለበት ያው የተመከሩ በክልል የተጀመረው ምናልባት በሌላ አረንጅመንት አገራዊ ጥያቄ የሚያነሳ እኔ ስልጣን አንሶኛል በዚህ ህገ መንግስት አይመቸኝም የሚለው ግን ደግሞ የየራሱ አውቶኖመስ የሆነ አስተዳደር ተደርጎ ተስማምቶ በጋራ የሚኖርበት በዩኒየን የሚኖርበት እድልም ሊኖር ይችላል። ወይ 2-3 ሀገርም ሊሆን ይችላል። ዩጎዝላቪያ እንደዚህ ነው ያፈረሷት። ከኢትዮጵያ ከዩጎዝላቪያ የሚለየው ብዙ ነገር አለ። ግን የሴናሪዮ ነገር ስናነሳ የወርስ ሴናሪዮ የሚባለው እሱ ነው። ይሄ አሁን አጨራረሱ ነው የሚፈጽመው። አሁን አይስማሙም የተባሉ ኃይሎች በጥምረቱ ከተስማሙ በገቨርናንሱ ላይ የማይስማሙበት ምክንያት ምንድን ነው? የማይስማሙ ከሆነ አሁን ነበር ሳይስማሙ የሚቀሩት። ፋኖና ቲዲኤፍ ተዋግተው ነበር። ኦላና ፋኖ ተዋግተው ከሆነ አሁን ተባብረው አንድን ስርዓት ለመጣል ከተስማሙ የጣሉትን ስርዓት ለመኖር እንዴት ሳይስማሙ ይቀራሉ? መስማማት ይኖራል ነው። አለመስማማት አሁን ነው ከባዱ፣ በጣም ከባዱ አሁን ነው። አንተ ጠላቴ ነህ፣ አንተ እንደዚህ አድርገኛል። ይሄ ነገር የታለፈ ይመስለኛል። ምናልባት የመጀመሪያው ሴናሪዮ የሽግግር ሂደቱ ሊረዝም ይችል ይሆናል። ለምን? የኢትዮጵያ ጥያቄ በጣም ውስብስብ ነው። የተወሳሰበውን ከየፊናው የሚመጣውን ጥያቄ ለማብላላት ትዕግስት ያለው ሽግግር
ትዕግስት ያለው ይሄንን የሚያደራጅ ኃይል ከሁሉም በእኩልነት የተውጣጣ ኃይል በትዕግስት 1 ዓመት መክሮ እንዴ በውሸት ላይ ምክክር አድርገው እኮ የተወሰነ መዝሙር ዘምረው ሄደዋል። አገር እየተቃጠለች አገር ከዳነች በኋላ ግን የህዝቦች ጥያቄ የህዝቦች ውክልና አስቀምጠህ ተመካከረህ መስራት ይቻላል እና ፎርም ኦፍ ገቨርንመንቱ ሊቀየር ይችል ይሆናል። ያው እንዳልኮች የነበረው ህገ መንግስት እንዳለ አማራ ላይ ልታሰራው አስቸጋሪ ይሆናል። ሌላ ቦታም ቢሆን ልታሰራው አስቸጋሪ ይሆናል። በዚህ ሁኔታ ኦፕቲሚስቲክ የኢትዮጵያ ህዝብ ከዚህ በላይ ያስባል። ለኑሮው ሲል ለራሱ ሲል ተዋልደዋል፣ ተጋምደዋል። ለየብቻ መኖር ምን እንደሆነ ያውቃል። ግን የአስተዳደር ቦርደር ሊኖረው ይችላል። የሚያከራክሩ ቦርደሮችም የራሱ ሽማግሌዎች አለ። አሁን ይሄ በዚህ በጽምዶ ምክንያት በኤርትራ እየሆነ ያለውን ያው እንግዲህ አልጀርስ ጥያቄ ነበረ ምናምን ነበረ ታውቂያለሽ። በወረራው ጊዜ የያዙትን ቦታ ነበር። አሁን እኮ ከሁለት ህዝቦች የተወሰኑ ሽማግሌዎች ያውጣጡ ሽማግሌዎች ራሳቸው ይሄ እኛ ነበር ይሄ እናንተ ነበር ተብሎ ወደ 800 ሄክታር መሬት ሁሉ የትግራይ ገበሬዎችም ገብተው እንዲያርሱ የኤርትራ ገበሬዎችም በጦርነት ምክንያት 25 ኪሎ ሜትር ወደ ውስጥ ገብቶ ነበር የሚኖረው። ይሄ ሁሉ መስተካከል ይችላል ህዝቡ ከተፋቀረና አይተዲ ህዝቡ ምን እንደሚፈልግ ያውቃል። እና በኦሮሞና በአማራ በሶማሌና በኦሮሞ በአፋርና በኦሮሞ በምን እየተባለ ሰዓት እዛ ያሉ ጥበበኛ ሰዎች በነዛ እርዳታ አካባቢውን ችግር በአካባቢ ሰዎች ናሽናል ፕሮብሌም ደግሞ እስካሁን ድረስ የተካኑት ኢትዮጵያ ያፈረቻቸው የተለያዩ ወታደራዊ መሪዎች የተለያዩ ልሂቃን አሉ እኮ። እኛ አጋጣሚ ሆነ እዚህ መጥተን መናገር እድል አገኘን እንጂ እኛን አስተሳሰብ ከነሱ የተቀዳ ነው። እነሱ ከጻፉት እነሱ ካስተማሩን የተቀዳ ነውና ይሄንን ሁሉ ግን አቀናጅቶ ወደ አንድ የሚያመጣ አሁን አይ ቲንክ አብይ አድቫንቴጅ የነበረው መጀመሪያ ወደ ስልጣን ሲመጣ በጣም ትልቁ ሁላችንም ያታለለን ሁሉንም ወደ አንድ ያመጣል የሚል ሀሳብ ነበር። ያው ኤርትራ የነበረው ታጋይ በረሃ የነበረው ስደተኛው በየሄደበት ሀገር 10 ስደተኛ እየጫነ እያመጣ he create an impression አይ ሰውየው አይ ቲንክ የቆዩትን ችግሮች እርሾች ለመፍታት እንደ ድልድይ ይጠቅመናል የሚል ከዚህ ከትግራይም ጭምር እንዳልኩሽ ቲፒኤልኤፍ ወደ መቀሌም ሄዶ እያለ ሁላችን ምን አገባን በቃ እንዴ ያልበላ ነው በላችሁ እየተባልን ከምንኖር ተብሎ እዛ መጥቶም ዋሽቶ ወርቅ ናችሁ ምንናችሁ ሞተር ናችሁ እያለ that what it is። ግን እሱን አይነት ሳይሆን እንደሱ አይነት ሰዎች ያንን የነበረን አሁን የተቋሰልነውን የተዳማነውን ሂል የሚያደርግ አመራር ያስፈልጋል። አይ ሆፕ መሬት ላይ ታግለው የሚያሸንፉ ሰዎች ናቸው ይሄንን ኦውን የሚያደርጉት። እነሱን የመደገፍ የማጽናት የመደገፍ የኛ ግዴታ ይሆናል። በዚህ መልክ መቼም ዞሮ ዞሮ እንደኛ የመሰሉ ለብዙ ጊዜ ብዙ ስራ የሰሩ አገሮች እኔ ወደ እንደዚህ አይነት አብይ የፈጠረውን ነገር አፍርሶን መና እንቀራለን ብዬ አላስብም። የራሳችን ጥንካሬ ይዘን በጥንካሬዎች ላይ የተገነባ ኑሮ የምንኖር እነዚህ ያሉንን ችግሮች የሚፈቱበት እድል አለ ብለው ከሚያስቡ አንዱ ነኝ። ለነበረን ቆይታ አሁንም በጣም ደግሜ አመሰግናለሁ። መልካም በጣም አመሰግናለሁ። አክብረ መጣ ሰፊ ጊዜ እንሰጣኝ ከልብ አመሰግናለሁ። በሌላ ጊዜ እንደዚሁ ጥሩ ቆይታ እንደምናደርግ ተስፋ አደርጋለሁ። በጣም አመሰግናለሁ አቶ አባይ። አመሰግናለሁ። መልካም